በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወቅቱ በሰሞኑ ከሚሰጡ በቤተክርስቲያን ስንማር ከምንሰነብታቸው የትምህርት ክፍሎች አንዱን መነሻ እናደርጋለን። በማቴዎስ ወንጌል ምዕራፍ 25 ቁጥር 8 ላይ መኃትዊነ ጠፍአነ ወይም መብራቶቻችን ጠፍተውብናል የሚለውን የትምህርታችን መነሻ ይለቃል እናደርጋለን። እስኪ መብራቶቻችን በሉ። ጠፍተውብናል። ፈቃዳችሁ ነው። እስኪ ድምጻችሁን ዘለቅ አድርጉና ድገሙት። መብራቶቻችን ጠፍተውብናል። እስኪ ለሶስተኛ ጊዜ ድገሙት። መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንገር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮን፣ አስተዋይ ልቡናን የሰማይ አምላካችን እግዚአብሔር በነገር ሁሉ ያድለን። ዕውቀትንና ጥበብን ምስጢርና ማስተዋልን እንደ በጎ ፈቃዱ መጠን ለሰው ልጆች ሁሉ የሚገልጠው ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነውም ከፍቶ እንድንረዳ ይርዳን። ህጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት፣ ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሳሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የሁላችን የኃጥአን ተስፋ የዓለሙ ሁሉ የመዳን ምክንያት ለጨለማው ዓለም ብርሃንን ወልዳ እመብርሃን የምንላት ሞት ለነገሰበት ምድር ትንሣኤና ሕይወትን ወልዳ እመ ትንሣኤ እመ ሕይወት ሆና የተገለጠች ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በምልጃዋ አትለየን። መድኃኔዓለም አምላካችን ሁላችንንም በአጹረ መስቀሉ በቀደመው ሥርዓት በአባቶቻችን ፍኖት አጽንቶ ይደግፈን። ያለንበት ወቅቱ ሰሞኑን ቅዱስ አባታችን ፈልፈለ ማሕሌት የቤተ ክርስቲያን ማኅቶት ፈልፈለ ማሕሌት ቅዱስ ያሬድ መንፈቀ ጾሙ የጌታችን መምጣት የሚታሰብበት እንዲሆን በሰራው ሥርዓት እኛም ነገረ ምጽአቱን የምናስብበት ወቅት ነው። በዚህ ወቅት ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቱን ፍናዋን አርድእቱን አንድነት ሰብስቧቸው ወደ ደብረ ዘይት እያወጣ የሚመጣበትን የምስራች የሚመጣበትን ነገር ተዘጋጅተው የሚኖሩበትን መሰናዳት ብዙ ምልክት ያስተምራቸዋል። በዚህ በማቴዎስ ወንጌል 24ኛው ምዕራፍ ላይ ግን እነዚሁ ደቀ መዛሙርቱ ይዘውት ጌታችን ኢየሱስ ክርስቶስን የመቅደሱን ግንቦች ሊያሳዩት እንደቀረቡ ይናገራል። ድንጋይ በድንጋይ ላይ እንደሚነሳ የምንመለከተው በስጋ የምናየው ዓለም እንደሚያልፍ ይነግራቸዋል። ሶስት ጥያቄ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ደቀ መዛሙርቱ ጌታቸውን ጠይቀውታል። አንደኛ ይሄ መቼ ነው የሚሆነው ወቅቱን፣ ሁለተኛ ሲሆን ምልክቱ ምንድነው የሚል፣ ሶስተኛው ደግሞ እነሱ የት እንደሚሰባሰቡና የት መገናኘት እንዳለባቸው አይቴን ትራከቡ አይቴን ትጋባ፣ የት ነው የምንገናኘው፣
ይሄ ሲሆን የእኛ መሰብሰቢያ የት መሆን እንዳለበትም የሚያጠይቅ ጥያቄ ጠይቀውታል። ሦስቱንም በአገባቡ ጌታችን ይመልሳል። የበለጠውን ግን ምልክቱን እየነገረ ያስተምራል። ከዚህ በኋላ ያለው የቅዱስ መጽሐፍ ክፍል በተለይ የማቴዎስ ወንጌል ምዕራፍ 25 ምልክቶቹ የተነገሩበት በምሳሌ የተብራራበት ነው። መቼ እንደሚሆን ሲጠይቁት ሰዓቱንና ዕለቱን አታውቁምና ድልዋኔክሙ ንበሩ፣ ተዘጋጅታችሁ ኑሩ፣ ራሳችሁን አሰናድታችሁ ቆዩ የሚል መልእክት ነግሯቸዋል። ያንን ዕለት ያንን ሰዓት ከሰማይ አባት ብቻ በቀር ልጅም ቢሆን አያውቃትም፣ የሰማይ መላእክትም አያውቋትም ብሎ ጌታችን ተናግሯል። ቅዱሳን መላእክቱ የማያውቋት ቀን የእግዚአብሔር ልጅ የሰው ልጆች የማይረዷት ውሉደ አዳም ያልደረሱባት የረቀቀች አምላካችን ክብሩን የሚገልጥባት የተዘጋጁ ለክብር የሚበቁባት ቀን ናት ብሎ አስታስቧቸዋል። ሁለተኛው አገባብ ግን ከአባት ብቻ በቀር ልጅም ቢሆን አያውቃትም ማለት ከአባት ብቻ ተለይቶ አባት የማያውቀው ልጅ የሚያውቀው ቀን የለም። አብ ወልድ መንፈስ ቅዱስ አንድነት ያውቋታል እንጂ ከአባት ብቻ ተለይቶ ልጅ ብቻውን የሚያውቃት ቀን የለችም ማለት ነው። በሌላ አገባብ ግን ከአባት ብቻ በቀር ማለት በኩነት የሥላሴ ልብነት በአብ ያለ ስለሆነ በአብ ልብነት አብ ወልድ መንፈስ ቅዱስ ያችን ዕለት አስበዋታል እንጂ በወልድ ካዊን በቃልነት ለፍጥረት ይቺ ዕለትና ይቺ ሰዓት ናት ተብላ አልተነገረችም። ስለዚህ ሁላችሁም ራሳችሁን አዘጋጅታችሁ ታጥባችሁ ታጥናችሁ ቆዩ ብሎ ነግሯቸዋል። ከዚህ ውጭ ያለውን አብይ ምስጢር ግን በምሳሌ ነው እያብራራ የሚናገረው። በቤተ ክርስቲያናችን ካሉ ቀደምት የነገር ሃይማኖት መጻሕፍት መካከል መዝገበ ሃይማኖት የተባለው የ16ኛው መቶ ክፍለ ዘመን የሊቃውንቱ መጽሐፍ እንዲህ ይላል። ናስተሐምም ኬ ከመ ንርከብ ምሳሌ እስመ ምሳሌ ከሳቴ ገጸ ነገር ውእቱ። አንድን ነገር ስናስተምር ምሳሌ አምጥተን ለማስረዳት እንጨነቅ፣ እናስብ። ምክንያቱም ምሳሌ ማለት ከሳቴ ገጸ ነገር ነው። የነገርን ፊት አጉልቶ ማሳየት ይቻለዋልና ድንገት የሚመጣው ጌታችን ኢየሱስ ክርስቶስ የመምጣቱን ነገር በምሳሌ ይገልጣል። የት እንደምንገናኝ የት እንደምንሰበሰብ ተገናኝተው የተሰበሰቡ ሰዎች የት ክብርን እንደሚቀበሉ ሲናገር እዚሁ የማቴዎስ ወንጌል ምዕራፍ 4 ቁጥር 28 ላይ ሀበሃሎ ገደላ ህየ ይትጋጎ አንስርት። ገደላ ወይም ስጋ ነፍስ የተለየው ስጋ አስከሬን ነው የሚባለው ወይም ሬሳ ነው የሚባለው። ንስሮች ስጋ ባለበት ስፍራ ይሰበሰባሉ ብሎ መሰብሰቢያ ስፍራችንንም ነግሮናል። እስኪ ንስሮች በሉ ስጋ ባለበት ይሰበሰባሉ። ንስሮች ስጋ ባለበት ይሰበሰባሉ እንደተባለው በመከራው ሰዓት ጸንተው እሱን ያልተለዩ ሰዎች ክብር ይቀበላሉ ማለት ነው። ለምሳሌ ከሊቶስጥራ የፍርድ ገበታ እስከ ቀራንዮ የሚሰቀልበት ኮረብታ ድረስ በመከራው ሰዓት ሁሉ ቢሸሹ ሳይሸሹ በቀኝና በግራ ቆመው የምንመለከታቸው እናቱ ድንግል ማርያምና የቁርጥ ቀን ወዳጅ ቅዱስ ዮሐንስን እናያለን። እነዚህ ንስሮች ናቸው። ነፍሱ ሲለይ ስጋው ባለበት ስፍራ የተገኙ ንስሮች ናቸው። የዮሐንስ ራእይ ምዕራፍ 12 ላይ ታላቋን እናት ብእሲተ ሰማይ ለባሲተ ፀሐይ እመቤታችን ቅድስት ድንግል ማርያምን ዮሐንስ በራእዩ እንዲህ እያለ ይገልጣታል። በሰማይ የታየችው ጨረቃን የተጫማችው ከዋክብት ራስ አክሊል ሆነው የተገለጠላት ፀሐይን ለብሳ የታየች አሕዛብን በብረት በትር የሚገዛውን ወንድ ልጅ የወለደች ሰይጣን ያሳደዳት ዘመን ዘመናት የዘመን እኩሌታ በምድር የሸሸችው ታላቋን ሴት ጸላዔ ሰናያት ጠላት ያልቻላት መሆኑን ዮሐንስ ሲናገር ወተውህባ ለይእቲ ብእሲት ክልኤ ክንፍ ከመ ዘዐቢይ ንስር ይላል። እንደ ታላቁ ንስር ያለውን ሁለት ክንፍ ለዚያ ሴት ተሰጣት ይላል። እመቤታችን ቅድስት ድንግል ማርያም ልዕልት ልዑላን ከልዑላን ሁሉ በላይ ልዕልት ሆና በምድር በሰማይ ስላላት ጸጋና ባለሟልነት የተሰጣት ክንፍ እርሷን ንስር አሰኝቷታል። እመቤታችን ንስር ናት። ንስር ነፍስ የተለየው ስጋ ባለበት ስፍራ የተገኘ እንደሆነ ሁለት ክንፍ እንደሰጣት በሰማይ በምድር ያላት ጸጋ ባለሟልነት በውስጥ በአፋ ያላት ድንግልናና ንጽሕና ክብሯ መገለጫ ሆኖ ተነግሯል። በቀኙ ያለች እናቱን ተከትሎ ከጌታችን ሳይነጠል የመከራው ሰዓት አብሮ ውሎ የተገለጠው ቅዱስ ዮሐንስን ዘንስር ነው የሚባለው። ዘንስር ዮሐንስ እንለዋለን። ታላቁ ዮሐንስ አባታችን ወልደ ነጎድጓድ ንስር ነው። እነዚህ
ንስር የሚገኙት ነፍስ የተለየው ሥጋ ባለበት እንደሆነ ሁሉ በመከራው ሰዓት መለኮት ለተዋህደው ሥጋ ነፍስም ቢለየው ያልተለዩ ሆነው በመገኘታቸው እንዲያ ናቸው። በመከራው ሰዓት የታመነው ክብር የሚቀበል ስለሆነ ምእመናንም እንዲሁ ነው። የሚሰበሰቡበት ቦታ ነፍስ የተለየው ሥጋው ባለበት ነው። ንስሮች ሬሳ ባለበት እንደሚሰበሰቡ ሁሉ ሬሳ የሚለው አገላለጥ ባይመጥንም መለኮት የተዋህደውን የከበረውን ሥጋ ነፍስ ተለይቶት የሚቀበሉ ምእመናን የመንፈስ ቅዱስ ክንፈ ረድኤት ጥላ ሆኗቸው የሚጠብቃቸው ስለሆነ ሥጋው ደግሞ በሚፈተትበት ስፍራ የሚገኙ ኃጢአታቸውን በሊናቸው ዘክረው ክፉ መተላለፋቸውን ደግሞ ላበ ነፍሳቸውን ነግረው ለሥጋው ደግሞ የሚበቁ ምእመናን ንስሮች ናቸውና በዚያ አምነውና ታምነው የሚኖሩት የሚሰበሰቡት ክብርን የሚቀበሉ እንደሆኑ ጌታችን ተናገረ። ምሳሌውን እንዲህ ሲል ማብራራት ይጀምራል። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ አሜሃ ትመስል መንግሥተ ሰማያት አስሮን ደናግለ እለ ነስአ መኃተዊሆን ወወፃ ውስተ ቀበላ መራዊ። በዚያ ጊዜ መንግሥተ ሰማያት ሙሽራውን ለመቀበል የወጡ 10 ቆነጃጅትን ማሰሮ ይዘው የተገኙትን ትመስላለች አለ። ጊዜው ሌሊት ነው። በሌሊት ሙሽራቸውን ሊቀበሉ የወጡ 10 ቆነጃጅት ነበሩ። መንግሥተ ሰማያት እነሱን ነው የምትመስለው። እነዚህ ቆነጃጅት 10 ናቸው። ሊቀበሉ የወጡበት ዓላማ ሙሽራውን ነው። እንደገና ደግሞ ከነዚህ ከ10 ቆነጃጅት ጋር እለ ነስአ መኃተዊሆን ማሰሯቸውን ወይም መብራታቸውን ተሸክመው ሙሽራውን ሊቀበሉ የወጡ ናቸው ይላቸዋል። ሙሽራው የሚመጣው በሌሊት ነው። እውነተኛው ሙሽራ እውነተኛው እረኛ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ነው። ሊቁ አባታችን ቅዱስ ያሬድ የቤተ ክርስቲያናችን መብራቷ አምላካችንን በእረኝነቱ ሲገልጠው እንዲህ ይለዋል። እሱ እረኛ ነው ሲባል እንደ ምድራውያን እረኛ እንዳናስበው። ምድራዊ እረኛ በጎቹን ይጠብቃቸዋል። ጠብቆ ማታ ደግሞ በበረት ያስገባና በረቱን ዘግቶባቸው ሲተኛ ያድራል። ቀንም ራሱ ሌላ ነገር ካጋጠመው ለጥቂት ጊዜ በሚጠበቁበት ስፍራ ትቷቸው ይሄዳል። አላያችሁም? ሊቀ ነቢያት ሙሴ በጎቹን ሲጠብቅ በኮሬብ ሐመልማል ከነበልባል ተዋህዶ በተመለከተበት ሲናም በጎቹን ከፈረሰ ግንብ ዘግቶባቸው ይሄንን ነገር ለመመልከት ተጠጋ ይላል። አምላካችን መድኃኔዓለም ኢየሱስ ክርስቶስ ግን እውነተኛ እረኛ ስለሆነ እረኝነቱን ቅዱስ ያሬድ ምን ይለዋል? ኖላዊ ዘመዓልት ወሃላዊ ዘሌሊት ይለዋል። የቀን እረኛ የሌሊት ዘበኛ። እስኪ የቀን እረኛ በሉ፣ የሌሊት ዘበኛ። መቼም የሌሊት ጠባቂ ስሙ ዘበኛ ነው፣ የቀን ጠባቂ ስሙ እረኛ ነው አይደል? አምላካችን እንደዚያ ነው። እኛ ስንተኛ እሱ የማይተኛ ነው። ትጉ ኖላዊ እውነተኛው የተጋ እረኛ ዘኢትነው የማትደክም ተብሎ የሚነገርለት ነዋም ድካም የማይስማማው እንቅልፍ የሌለበት መዛል የሌለበት እውነተኛው እረኛችን እርሱ ነው። እሱ ሲጠብቅ ለአባቶቻችን ጠባቂዎች በሰጠው ስልጣን እሱ ሊቀ ኖሎት የእረኞቹ አለቃ ነውና በጥበቃው ውስጥ 5 ስራ ይሰራል። አንድ ሰው እረኛ ነው ሲባል ግብረ ኖላዊ የእረኝነት ስራ 5 ሙያ ያካትታል። አንደኛ መምራት ነው። መምራት ማለት ከፊት እየሄደ መንገድ እያሳየ እነሱ ሲከተሉት ማለት ነው። መምራት የአብነት ስራ ይባላል። እስኪ አብነት በሉ። እንዳየነው አብነት ማለት አባትነት ማለት ነው። አብ አባት ነው። አብነት አባትነት ነው። አባት እየሄደ ልጁን ያስተምራል፣ ከቃል ይልቅ በተግባር ይመራል። ስለዚህ እረኝነቱ መጀመሪያ በመምራት ነው። እያሳየ እሱ እየሄደ እሱ እየተመላለሰ ሰርቶ ስሩ እያለ እንዲህ ያስተምራል። እውነተኛው እረኛ ነው። ሁለተኛው እረኛ ጠባቂ ነው። ይጠብቃል። ይጠብቃል ማለት ክፉ እንዳያገኛቸው እያከላከለ ማለት ነው። ሶስተኛው የእረኝነት ስራ ማሰማራት ነው። ያሰማራል ማለት መልካም በጎ የሆነውን እያሳየ በዚያ ስፍራ ላይ ይለቃቸዋል። አራተኛው ስራው ደግሞ እረኛው የሚጠቅማቸውን ባያውቁ ባይረዱ ከመጥፎ ስፍራ እንዳይውሉበት በራሱ ፈቃድ የሚመራ ሲሆን ይነዳቸዋል ይባላል። ነዳኢ ነው፣ የሚነዳቸው ነው። ለዚህ ነው መንጃ ያለው ምንደኛ ይባላል። ባለ መንጃ ማለት ነው ምንደኛ ማለት ነው። ስለዚህ ነው መንጃ ያለው በራሱ ፈቃድ የሚመራ የሚያስተዳድራቸው የሚያኖራቸው ሲሆን የነዳ ይባላል። አምስተኛው እረኛ አንጋፊ ነው ወይም ደግሞ
ጠላት ሲነጥቅበት ከጠላት ነፍሱን አሳልፎ እስከ መስጠት ደርሶ ይታደጋቸዋል። ከአውሬም የሚያስጥል ነው። ይህ ሥራ የተገለጠው በእውነተኛው እረኛ በክርስቶስ ብቻ ነው። ክርስቶስ በጎቹን ሲመራ፣ በጎቹን ሲያሰማራ፣ በጎቹን ሲጠብቅ፣ በጎቹን ነጥቆ ሲያስጥል፣ በጎቹንም ደግሞ ሲነዳ ታይቷል። አሁን የመጣው አንዱ የእረኝነት ስራው ነው። ለምሳሌ በሰሞኑ ሲያስተምረን ሲመክረን ነበር አምላካችን። አሁን መጽሐፉን በቃል ስንማርበት ከነበረው ትምህርት አልፈን በተግባር እንድንማር ደግሞ እኛን የሚነዳበት ሰሞን ላይ ደርሰናል። ለጥቅማችን ይቀጣናል እንደተባለው። ስለዚህ ወደ ቤቱ እንድንመለስ አሁን ሰሞኑን በጣም ይደንቃቸዋል። እየነገሩኝ ነበር እንደ መምህር። አሁን ይሄን መርሃ ግብር ለማካሄድ በጣም ተጨንቀው ነበር። ሰምታችኋል ሁላችሁ። በትምህርቱ ማጠቃለያ ላይ እንመጣበታለን። ስለዚህ እንደ ህዝቡ ካልመጣ እሰየው እናጥፈዋለን፣ ከመጣ ግን ምንም ማድረግ አንችልምና ማስታወቂያ አንሰራም ተባለ። በዚህ ጊዜ እነሱ ማስታወቂያ ባይሰሩ በራሱ ማስታወቂያ የሚሰራ ስንት አጀንዳ አለን ታውቃላችሁ አይደል? ተነጥለን ተለይተን ርቀን ከእግዚአብሔር ራሳችንን አቅበን የምንወጣው ፈተና እንዳልመጣብን በአቅማችን ማንቆጣጠረው እንዳልሆነ እንኳን እኛ ዓለሙ ሶስተኛው ዓለም የሚለን ቀርቶ ሰልጥነን በልጽገናል የሚሉት ሁሉ አቅማችንን ሞክረናል፣ ከዚህ በኋላ ያለው ከላይ የሚመጣ ኃይል ብቻ ነው ብለው ተስፋቸውን በእግዚአብሔር ላይ ሲያደርጉ አይተናል። ስለዚህ ነው እንዲህ አድርጎ እግዚአብሔር አምላክ እየነዳ ጭምር ወደ ቤቱ የሚሰበስበን። ቀን ይሄን ይሰራል። ቀን ብቻ ይሄን ሰርቶ እኛ ደግሞ ስንተኛ አይተወንም። የቀን እረኛ ብቻ የሌሊትም ዘበኛ ነው እሱ። እውነተኛዎቹ እረኞች እንደዚህ ናቸው አባቶቻችን። ቀን ይጠብቁናል። ቀን የተባለ የእድሜ ዘመናችን ነው። መዋዕለ ዓመቲነ ሰብአ ክረማት ወመሰ በዛ 80 ወፈድፋደ ሰመላ ጻማ ወድካም። ቅዱስ ዳዊት የእድሜያችን ዘመኑ 70 ነው ይላል። ከዚያ ቢበዛ 80 ነው። እስኪ ቢበዛ 80 በሉ። እስከ ዛሬ ያለው ቢበዛ 1000 ዓመት አልኖር ነበር የምንለው። ማን 1000 ዓመት አቅምሶን ቢበዛ 80 ነው የተባለው። አሁን ደግሞ እንደምትመለከቱ ቢበዛ እንደ ሳምንት እየሆነ ነው እድሜያችን። ስለዚህ ሰው ቢበዛ 80 ነው የሚለው። አባቶቻችን ይህን ሲያስተምሩን እኮ ነው። ባልና ሚስት አጋብተው ወረቀት አስፈርመው ሲሰጡ የ80 ወረቀት ይላሉ። ይቺ የምትኖሩባት እድሜያችሁ ቢበዛ 80 ማለታቸው ነው። እንኳን ለጸብ ለፍቅር አትበቃም ማለት ትበቃለች። ተፋቅረን እንኳን የማናጣጥማት አጭር እድሜ ቢበዛ 80 የምትባል እድሜ ነው የምንኖረው። ይሄን ዘመን በፍቅር በአንድነት ተስማምተን ለመኖር አምላካችን በቸርነቱ ያብቃል። በቀን የጠበቁ አበነፍሶቻችን በነፍስም ደግሞ ስለዚያችን ነፍስ ሲማጸኑና ሲለምኑላት ይኖራሉ። ይሄንን ጌታችን ኢየሱስ ክርስቶስ ለማስረዳት ነው። በቀን ያለው ትምህርቱ ሲያበቃ የሌሊት አመጣጡን ደግሞ ያስተምራቸዋል። በዚያ ጊዜ የሰማይ መንግስት የማታልፈው አርስት መገለጫ ታሪክ ይህን ይመስላል። መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ነው የምትመስለው። ከነዚህ መካከል ግን አለና 5ቱ ጠቢባን ልባሞች ናቸው፣ 5ቱ ግን ሰነፎች ናቸው አለ። ሙሽራው ሌሊት ሲዘገይባቸው ሁሉም እንቅልፍ አላቸውና ተኙ። ታላቅ ሁከት በመንፈቀ ሌሊት ተሰማ። ሙሽራው መጣ፣ መጻመራዊ ጻው ተቀበሉ ተባለ። ተነስተው ልባሞቹ መብራታቸውን ሲያበሩ በእንስራቸው በያዙት መብራት ታግዘው ዘይት ታግዘው ክራቸውን አብርተው በመብራት ደምቀው እግሮቻቸው ሳይሰናከሉ ሙሽራውን አጅበው ወደ ሰርጉ አዳራሽ ለመግባት ተሰናዱ። ሰነፎቹ ግን ዘይት በማሰሯ በእንስራቸው ውስጥ ሳይዙ የመጡ ክር ብቻ ያላቸው ስለነበረ ሲለኩሱ መብራታቸው ጭል እያለባቸው እስመ ማኅተዊነ ጠፍአነ መብራታችን ጠፍቶብናልና እባካችሁ ከመብራታችሁ ስጡን አሏቸው። ልባሞቹ እኛ የያዝነው ዘይት ለራሳችን የሚሆን ነው፣ እናንተ ለራሳችሁ ፈልጉ አሏቸው። ገበያ በተበተነበት ሱቅ በተዘጋበት በዚያ ሌሊት ወደ መንደር ዘይት ፍለጋ ሄዱ። ሲመለሱ ደጃፉ ተዘግቷል፣ ሙሽራው ገብቷል፣ ጠቢባኑ ከነሱ ተለይተዋል። እጅ ጸፍተው ደጅ ጠንተው ሙሽራውን አስጠሩት። እኛ እድምተኞች ነን ወደ ሰርጉ የመጣን፣ ነገር ግን ዘይት አልነበረንም። ወደ መንደር ፍለጋ ስንሄድ በተመለስን ሰዓት በሩ ተዘግቶ እድምተኛው ገብቶ ደረስን፣ እባክህ ክፈትልን አሉት። ሙሽራው እንዲህ አላቸው፣ አማን አማን እብለክን እየአምረክን እውነት እውነት እላችኋለሁ አላውቃችሁም አላቸው ይላል። በሱ አላውቃችሁም ከመባል በቸርነቱ ይታደገን። ገጸ ንባቡ ይሄ ነው። በሚኖረን ጊዜ ውስጥ አጠር አድርገን የዚህን ፍቺ አሁን ካለንበት ወቅታዊ ሁኔታ አንጻር
መብራቶቻችን ሊጠፉብን ያሉ በቀቢጸ ተስፋ የምንኖረውን የሁላችን እምነት ለመጨመር እንዲረዳ ጥቂት ፍሬ ነገር እንማማራለን። በአስሩ ማዕረግ የተፈጠረ እግዚአብሔር አምላክ የራሱ አርአያና አምሳል አድርጎ የሰራውን የከበረውን የሰው ልጅ ነው አስር ቆነጃጅት የሚለው። ለሰው ልጅ በአስር ማዕረግ የሚኖርበት ሀብት ጸጋ እግዚአብሔር አጎናጽፎታል። ሰው ማለት በራሱ እግዚአብሔር መልክ፣ የእግዚአብሔር አርአያ፣ የእግዚአብሔር አምሳል ማለት ነው። አባቶቻችን ሰው ማለት ምን ማለት ነው ትለኝ እንደሆን ሰው ማለትማ እግዚአብሔር እንዲህ ነው ብዬ መልስልሃለሁ ይላሉ። እስኪ እግዚአብሔር እንዲህ ነው በሉ፣ ራሳችሁን እያያዛችሁ። እግዚአብሔር እንዴት ነው? እግዚአብሔር እንዲህ ነው ማለት እግዚአብሔር ማንን ይመስላል? አቤት የሰው ልጅ ነው የሚመስለው። ከአማልክት መካከል የሚመስለው እንደሌለ የተነገረለት እግዚአብሔር አምላካችን በቅዱሳን እጆቹ ልክ እንደ ዘንግ መልምሎ እንደ እሸትም ፈልፍሎ ራሱን አስመስሎ የሰራው የከበረው የቅዱሳን እጆቹ የግብ ውጤት የሰው ልጅ ነው። ንግበር ሰብአ ብሎ በአርአያ ነው በአምሳሌነ፣ እንደ አምሳያችን በእኛ አርአያ መልክ እንፍጠር የሰውን ልጅ ብሎ እግዚአብሔር አምላክ የሰራው የእግዚአብሔር አርአያና አምሳል የሰው ልጅ ነው። የሰው ልጅ የእግዚአብሔር አርአያና አምሳል ነው ማለት በነፍሱ ጽሬት ንጽሕና እግዚአብሔርን ደስ አሰኝቶ ኃጢአት ሳይስማማው በቅድስና ከብሮ የሚኖር ነው። ለዚህ ነው መልክአ ሥላሴ አርአያ ሥላሴ ተስሎበት በሦስቱ የሕግጋት ዘመን አምልኮት እግዚአብሔር ያልታጣበት የእግዚአብሔር አርአያና አምሳል ይሄ ሕዝብ ነው ተብሎ የተነገረው። ይሄ ሕዝብ ማለት የኢትዮጵያ ሕዝብ ማለት ነው። ነቢየ እግዚአብሔር ታላቁ ኤርምያስ በትንቢቱ ላይ ኢትዮጵያዊ መልኩን ነምርም ዥጉርጉርነቱን አይቀይርም ይላል። ኢትዮጵያዊ መልኩን አይቀይርም። እስኪ ኢትዮጵያዊ መልኩን አይቀይርም በሉ። የኢትዮጵያውያን መልካቸው ምን አይነት ነው? ጥቁር። አቤት የኢትዮጵያ መልኩ ኢትዮጵያዊ ሲባል የቀይ ዳማ፣ ቀይ ማሳ መሰል፣ ዥንጉርጉር። ኢትዮጵያውያን መልካችን ምን አይነት ነው? እሱማ ያው እዚህ ጅቡቲም ያሉት ይመስሉናል። እንደዚያ ከሆነ ኢትዮጵያ የተለየ ኢትዮጵያ መልኩን ተብሎ የተነገረው ምን አይነት ነው መልካችን? መልክ ሲባል ይሄ የቆዳ ቀለም እንዳይመስላችሁ፣ ይህ አይደለም መልክ። እኛ መልክአ ሥላሴ ተስሎብን የምንኖር የእግዚአብሔር መልክ የእግዚአብሔር አርአያ የማይቀየርበት ሕዝብ ማለት ነው። ለምሳሌ በሕገ ልቦና በሕገ ኦሪት ኖረው ጸንተው አምላካቸውን ሲያመልኩ የነበሩ ቤተ እስራኤሎች አሉ። በዘመነ ሐዲስ ወንጌል ግን ወንጌልን ሳይቀበሉ ተቀርተዋል። ለዚህ ነው መጽሐፍ መጻ ውስተ ዚአሁ ወደ ገዛ ወደ ወገኖቹ መጣ ወሊያውስ የተወክፍዎ የገዛ ወገኖቹ ግን አልተቀበሉትም ይላል። ለእለ ተወክፍዎ ለተቀበሉት ወለለ አምኑ በስሙ ላመኑትም ወወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ የእግዚአብሔር ልጆች የሚሆኑበት ስልጣን ሰጣቸው። የእግዚአብሔር ልጅነት ስልጣን የእግዚአብሔር መልክ አርአያና አምሳል የተሳለበት ሕዝብ ኢትዮጵያዊ ሕዝብ ነው። ምናልባት እኛ እምነት ጎድሎን አምልኮተ እግዚአብሔር ከላያችን ላይ ጠፍቶ ያለውን ደካማውን ትውልድ እንዳትመለከቱ። በየአብያተ ክርስቲያናቱ ደጅ ተጥለው ባለሙሉ እጃቸውን ዘርግተው የሚለምኑ ስንት ባሕታውያን ግሁሳን አባቶች አሉ መሰሏቸው። እኛ ስንበላ የሚጾሙ፣ እኛ ስንተኛ የሚቆሙ፣ እኛ ስንዝል እነሱ ግን የማይደክሙ፣ እኛ ስንታመም እኛን የሚያክሙ ደጋግ አባቶቻችን አሉ። በእነዚህ አባቶች 24 ሰዓት ስብሐተ እግዚአብሔር ሳይታጎልባት የምትኖር ርስት ናት። ከኛማ መልካችንን የቀየርን ኢትዮጵያውያን ነን። እኛ መልካችን እንደቀየር ነብር ዥጉርጉርነቱን አይቀየርም ይላል መጽሐፍ። ነብር ምንነቱን አይቀየርም። ነብር ምን አይነት ነው? ዥጉርጉር አይደል? በዓለማችን ላይ ይሄ ሊዮፓርድ ዊዛውት ስፖት ወይም ነጥብ ዥጉርጉርነት የሌለው የነብር ዝርያ አለ፣ ብላክ ፓንተር የሚባል ታውቃላችሁ? በዘመኑ ነብሩ መልኩን ቀይሯል፣ ኢትዮጵያዊ መልኩን ቀይሯል። እንደው እንደ ምሳሌ ሆኖ በሚነገርበት ተስፋ የምስራች ማንንም የማያጠቃ ማንንም የማይጎዳው ነው እኛን ቀድሞ የሚጎዳን። አሁን ለዓለም የተረፈው መምጣቱ እንዳይደንቀን ማለት ነው። በዚህ አገባብ መልኩን የማይቀይር ማለት በከበረው የእግዚአብሔር አርአያና አምሳል ምሳሌ ሆኖ እግዚአብሔር እንዲህ ነው ማለት ነው የሚለውን መተርጎም የሚቻለው ኢትዮጵያዊ ነበር። ኢትዮጵያዊ በ10 ማዕረግ የተፈጠረው የከበረውን የሰውን ልጅ ነው። 10ሩ ቆነጃጅት ያለው ከ10ሩ ግን 5ቱ ሰነፎች ናቸው ይላል። ሰነፎች 5ቱ ጠቢባን ናቸው ይላል። ሰነፍ ያሰኛቸው በማሰሯቸው ውስጥ ዘይት አለመያዛቸው ነው። ጠቢባን ያሰኛቸው ደግሞ ክሩን ከዘይቱ ጋር አሰናድተው የሚበቃቸውን ይዘው በመሰናዳት በመቅረባቸው ነው። በዚህ ውስጥ ማኅተዊ ነጠፋን መብራቶቻችን ጠፍተውብናል ብለው የተናገሩት እነዚያ ሰዎች እኛን ነው የሚመስሉት። በስንፍና እኛም እነሱን እንመስላቸዋለን። መብራቱ የሚጠፋበት ሰው ማለት ሁለቱን ያላስተባበረ ነው። ትርጓሜ ወንጌላችን በረቀቀው አባቶቻችን ትምህርት
መብራትና ዘይትን 5 ክፍል ያስተምርበታል። አንደኛው መብራት ወይም ክር የሚባለው እምነት ነው። ዘይት የሚባለው ምግባር ነው። ሁለተኛ መብራት ክር የሚባለው ፍቅር ነው። ዘይት የሚባለው ተስፋ ነው። ሶስተኛ መብራት ክር የሚባለው ጸሎት ነው። ዘይት የሚባለው ትውክልት ወይም መታመን ነው። አራተኛ መብራት ክር የሚባለው ምጽዋት ነው። ዘይት የሚባለው ትዕግስት ነው። አምስተኛ መብራት ክር የሚባለው ንጽሐ ሥጋ ነው። ዘይት የሚባለው ንጽሐ ነፍስ ነው። እነዚህን በጣም አጠር አድርገን እናያለን። መብራቱ የሚጠፋበት ሰው ሁለቱን አንድነት ያላስተባበረ ነው። እንደ ነፍስና ሥጋ እምነት ከምግባር ተዋህዶላቸው አፋዊ ንጽሕና ከውሳጣዊ ንጽሕና፣ ጸሎት ከትውክልት፣ ምጽዋት ከትዕግስት፣ ፍቅር ከተስፋ ጋር የተስማማላቸውን ሰዎች እግዚአብሔር አምላክ ጠቢባን ይላቸዋል። ለዚህ ያልታደሉት ሰዎች ግን አንዱን አንጠልጥለው አንዱን አጉድለው ሲታዩ እሱ እውነት እውነት እላቸዋለሁ እኔ እኮ አላውቃችሁም ይላቸዋል። በእሱ ካለመታወቅ ይታደግን፣ በእውነት አላውቃችሁም ይላቸዋል። ሎቱ ስብሐት ለሱስ ክብር ምስጋና ይገባው። የማያውቀው ነገር ኖሮ አይደለም፣ እሱ የማይመረክ ሁሉን አዋቂ ነው አምላካችን። በጣም የሚደንቃችሁ ግን አላውቃችሁም ብሎ የማያውቃቸው አሉ። የማያውቃቸው ማለት እውቅና የሚነፍጋቸው፣ አላውቃችሁም ብሎ መታወቅን የሚከለክላቸው ማለት እንጂ ሳያውቃቸው ቀርቶ አይደለም። ለማወቅማ እሱ ቅዱስ ዳዊት እንደመሰከረለት የሰማይ ከዋክብትን በቁጥራቸው ከነስማቸው ያውቃቸዋል ይላል። የሰማይ ከዋክብት ምን ያህል ይሆናሉ? በቁጥር ስንት ይሆናሉ? አቤት ግሩም! አብርሃምን እንኳን ደጉን ሰው አበብዙሃን በሌሊት አስነስቶ እግዚአብሔር አምላክ አብርሃም ነጽር ውስተ ሰማይ ሆልቆሙ ለከዋክብት ለእምነትክ ሎልቆቶሙ፣ የሰማይ ከዋክብትን መቁጠር የምትችል ከሆነ እስኪ ወደ ሰማይ ተመልክተህ ቁጠር አለው። ቀና ብሎ ሲመለከት ሰማይ ላይ ተበትነው ከዋክብቱን ሲያይ ይክል ሆልቆቶሙ፣ እነዚህን መቁጠርም አይቻለኝም አለ አብርሃም። ሳይንሱ እንኳን ተራቆ እንኳን በዓለም በምድር የተፈጠረውን ኮከብ አይደለም እኛ በምንኖርበት ጠፈር ጋላክሲ ያለውን ኮከብ እንኳን ቆጥሮ አይደርስበትም። ስለዚህ ሳይንስ የኮከብ ቁጥር ስንት ነው ተብሎ ሲጠየቅ የከዋክብት ቁጥራቸው ኢኑመረስ ነው፣ ከቁጥር ውጪ ነው ይለናል። አይቆጠሩም እንዳላችሁ እናንተ ማለት ነው። እግዚአብሔር ግን የፈጠራቸውን የእጁን ፍጥረት ከዋክብቱን ከነስማቸው በቁጥራቸው ያውቃል። እኛ እንኳን የሰማይ ከዋክብትን ራሳችን አሁን ያለንን ንብረት እንኳን አናውቅም። ቢጠየቅ እዚህ የያዘውን ንብረት የሚያውቅ ሰው የለም። በኪሱ ያለውን ይቅር፣ ከአንገታችሁ በላይ ያለውን ንብረታችሁን ታውቃላችሁ? የያዛችሁትን እስኪ ንገሩኝ። በአናታችሁ ላይ የተሸከማችሁት ጸጉራችሁ ቁጥሩ ስንት ነው? በዛ መሰለኝ። እሺ ዝቅ በሉ። እሺ አይኖቻችሁን ከልለው ያሉ የቅንድቦቻችሁ ቁጥር ስንት ነው? በጣም ዝቅ በሉና ወደ አይናችሁ ሽፋሽፍቶቹ እንኳን ቁጥራቸው ስንት ነው? የተሸከመውን እንኳን በቁጥር ንብረቱን ምን ያህል እንደሆነ የማያውቅ ፍጥረት ነው ይሄ ፍጥረት። እግዚአብሔር ግን ለእውቀቱ ተከፍሎት የለበትም። ሁሉን ያውቃል። ነገር ግን እነዚህን 5ቱን ሰነፎች አላውቃቸውም ያላቸው አንዱን ጎትተው አንዱን ትተው ስለተገኙ ነው። አለመታወቅ እንዲህ ነው። እምነት አላቸው፣ ምግባር የላቸውም። ምግባር ማለት መታመንን መግለጽ ነው። እግዚአብሔር ካመኑት ይልቅ የሚያውቃቸው የታመኑትን ነው። የታመኑትን ሰዎች ያውቃቸዋል። በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እንዲህ ተብሎ ተጽፏል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይላል መጽሐፍ። ማንን ያውቃል እግዚአብሔር? የሚያምኑትን አይደለም። ከሚያምኑት አልፈው እምነታቸውን በስራ የገለጡትን ያውቃቸዋል። ክር የያዙትን አይደለም። ከክራቸው ጋር አብረው ዘይት የያዙትን ያውቃቸዋል። ከእምነታቸው ጋር እምነታቸው በስራ የተገለጡትን አምነው የታመኑትን እግዚአብሔር አምላክ ያውቃቸዋል፣ እውቅና ይሰጣቸዋል። እናት ልጅ ወልዳ ሳረጅ ይጦረኛል፣ ስደክም ይደግፈኛል ስትል እሱ ለራሱ ብቻ የሚወጣ የሚወርድ ቢሆን ስትማቅቅ ልጇን ካጠገቧ ስታጣ የወላድ መካን ሆኛለሁ፣ ካሁን በኋላ ወለድኩት ካድኩት ከመቃብር እንዳይደርስ ትላለች። ወልዳለች ግን እውቅና ተከለከለው፣ ልጅ የለኝም ትላለች። እግዚአብሔርም እንዲሁ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ ስማ ሰማይ ዋጽኔ ምድር፣ ሰማይ ስማ ምድርም አድምጪ፣ እስመ ከመዝ ነበበ እግዚአብሔር እንዲህ ብሎ ተናግሯል። ውሉደ ወለድኩ ዋልሐቁ፣ ልጆች ልጅ ያሳደግኩ እምንቶ ሳለውን እነሱ ግን አመጹብኛል። በሬ ገዢውን አህያን ጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋልም አለ እግዚአብሔር። ስላላወቀ ነው፣ ስላልተረዳ ነው። ወደ ገዛ ወደ ወገኖቹ ሲመጣ ያላወቁትን አምላካቸውን ስላልተቀበሉት
አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር እያለ ቅዱስ ጳውሎስ እንደተናገረባቸው ያላወቁት ሰዎች ወደ እነሱ መጥቶ ወልዴ ዘበኩር የበኩር ልጄ ብሎ እስራኤልን ቢሰበስብ እስራኤል ግን አላወቀውም። እንዲያው ጠልተው ተመቅኝተው ገፍተው ልብሱን አራቅተው በቀራንዮ አደባባይ የሰቀሉት እንጂ። ስለዚህ ነው ወልዶ እግዚአብሔር አምላክ እውቅና የሚከለክላቸው። ከማመናችን ጋር መታመን ቢኖረን እግዚአብሔር አምላክ እውቅና ሰጥቶ ይከልለናል። በምሕረቱ አደባባይ እንድንጠለልም ደግሞ በንስሐ ዕድሜ ብቻ አይደለም በፍስሐ ዘመንም ይከልለናል። እግዚአብሔር አምላክ ከእምነታችን ጋር ምግባር አጣምረን እሱን ደስ እንድናሰኘው ይርዳል። ለዚህ ነው እኮ ሲነገር የምንሰማው ቃል እግዚአብሔር ራሱ በእምነት ስለማንሰማውና ስለማንታመንበት የማይጠቅመን ሆኖ የሚነገረው ራሱ ባለቤቱ ኩሎ ከዘ ይሰምዕ ቃሌ ወይገብሮ ይመስል ብእሴ ጠቢበ። እኔ የማስተምረውን ይህን ትምህርት እኔ የምናገረውን ቃል የሆነ ኢየሱስ ክርስቶስ ነው ይህን ያለው። ቃሌን ሰምቶ በቃሌ የሚኖር አምኖ የሚታመን ሰው ጠቢብን ሰው ነው የሚመስለው። ዘሐነጸ ቤቱ ዲበ ኮክ፣ ቤቱን በአለት ላይ የሰራ ጠቢብን ሰው ይመስላል። ከላይ ከጎንና ከታች የተለያየ አይነት ፈተና ቢመጣ እንዲህ አይነቱ ሰው አይበገርም ማለት። ዘንሙ ዝናማት ነፉ ነፋሳት ወውዙ ሀይስት ወገፍእዎ ለውእቱ ቤት ወይ ወድቀ እስመ በዲበ ኮክ ተሳረረ። በጽኑ አለት ላይ ስለታነጸ ከላይ ዝናብ ቢዘንብ ከጎን ነፋስ ቢነፍስ ከስር ጎርፍ ቢጎርፍ እንኳን ያንን ቤት ቢገፋው ያ ቤት ግን አልወደቀም ማለት። ነገር ግን ወኩሉ ዘይሰምዕ ቃሌ ወኢይገብረው ይመስል ብእሴ አብደ። ቃሌን እየሰማ የማያደርገው ሰው ሰነፍ ሰው ነው የሚመስለዋል። እንደ አምስቱ ሰነፎች ነው የሚመስለው። ዘሐነጸ ቤቱ ዲበ ሆጻ፣ ቤቱን በአሸዋ ድቡሽት መሬት ላይ የሰራ ሰነፍን ሰው ነው የሚመስለዋል። ከላይ ከጎንና ከታች እንደቀድሞ ዘንሙ ዝናማት ነፉ ነፋሳት ወውዙ ሀይስት፣ ነፋስ ነፍሶ ጎርፍ ጎርፎ ዝናብ ዘንቦ ያንን ቤት ገፋዋል። ወወድቀ ወደቀ ይላል። ወደቀ ብቻ ወኮነ ድቀቱ አብየ፣ አወዳደቁም የከፋ ሆነ። ያልታወቀ ሰው አወዳደቁ ይከፋል። አምላካችን ከከፋ አወዳደቅ ሁላችን ይታደገን። ምን ይፈልጋል ያላችሁ እንደሆነ ጸንቶ ለመኖር ከእምነት ጋር ምግባር ያስፈልጋል። በማሰሮ ውስጥ ዘይት ምግባር መያዝ ያስፈልጋል። ክሩን እምነቱን ብቻ መያዛል። ከእምነቱ ጋር እምነታችን የምንገልጥበት የመታመን እምነታችን የምንገልጥበት መልካም ምግባር እምነታችን የምንገልጥበት በጎ የሆነ ትሩፋት ያስፈልጋል። እምነትና ምግባር ብቻ አይደለም፣ ክርና ዘይት ማለት። በሁለተኛ ደረጃ ሲገልጠው ጸሎትን ከትውክልት ጋር ይላል። ጸሎትን ከመታመን ጋር፣ ጸሎትን ከትምክህት ጋር። አሁን የተሰበሰበን ሁላችንም ለጸሎት ለምህላ ጩኸታችንን እንባችን ወደ እግዚአብሔር ለማድረስ ነው። መጸለዩ መልካም ነው፣ ክር ነው። ግን ከጸለዩ አይቀር ደግሞ ከጸሎቱ ጋር አብሮ የጸሎትን ዋጋ እንደምንቀበል ማመን ያስፈልጋል። እግዚአብሔርን የምንለምን ይፈውሰናል ብለን አይደለም የምንለምነው፣ አሁን እንደፈወሰን እያመን ጭምር ነው። ፈውሶናል በሉ እስኪ። ለዚህ ነው እንደ ፈቃዱ ብንለምን ይሰማናል፣ በእርሱ ዘንድ ያለን ድፍረት ይህ ነው ይላል ቅዱስ ዮሐንስ ወልደ ነጎድጓድ። በቃ ደፋሮች መሆን አለብን። ከጸሎታችን ጋር አብሮ ትምክህት ያስፈልጋል። በጸሎታችን መመካት ያስፈልጋል። ጸሎታችን ይለውጣል ማለት ያስፈልጋል። ማይጠንቱ ይለውጣል ማለት ያስፈልጋል። ምህላው ይለውጣል ብሎ ማመን ያስፈልጋል። እንባችን ስራ ይሰራል፣ የጸባዖትን ደጃፍ ያስከፍታል ብሎ ማመን ያስፈልጋል። አለበለዚያ እንጸልያለን፣ በመጸለያችን ግን በር ይዘጋብናል። አላውቃቸውም እንባል ጸልየን የለ እንደ ብትሉ እውነት እላቸዋለሁ አላውቃቸውም ነው የሚለው። ከጸሎት ጋር አብሮ የጸሎትን ዋጋ እንደምንቀበል ማመን ያስፈልጋል። ለዚህ ነው እኮ ምን የሚነገረው ነገር ራሱ አብራርቶ ለመናገር ጭንቅ የሆነበት ጊዜ ነው። አባቶች ወደው እንዳይመስሏቸው። በውጭ ዓለም በተለያየውም ዓለም አይታችኋል። ሰው እንኳን መስቀል በርቀት በሩቅ እያለ የሚሳለምበት እንደ ቤተ እስራኤል ምድረ ርስትን ሳይወርሱ እምርሁ እሰር ወታመው ከሩቅ አይተው ተሳለሟት እንደተባለ ቤተክርስቲያን ደጅ የማንስምበት ጊዜ ሁሉ እንደሚመጣ ነው ሰው የሚያስፈራው። ምክንያቱም ከጸሎታችን ጋር እምነት እየጎደለን ስለሆነ የጸሎትን ዋጋ እንዴት እንደምንቀበል እንኳን አናውቀው። እግዚአብሔር እንነግረዋለን። የምንነግረው እግዚአብሔር እንደሚሰማን ማመን አለብን። ቤተክርስቲያን ስንመጣ ለሁለት ነገር ነው የምንመጣው። አንደኛ እኛ ስንናገር እግዚአብሔር እንዲሰማን፣ ሁለተኛ ግን እግዚአብሔር ሲናገር እኛ እንድንሰማን። ክፍተት ግን በሁለቱ መካከል አለ። እኛ ስንናገር አይደለም ሳንናገርም እግዚአብሔር ይሰማናል። ይሰማናል አይሰማንም? በኪዳን ምስጋናችን ዘእንበለ ንስአሎ ይሁፍቶተ ነዘን ፈቃዱ። እሱማ ሳንለምነውና ሳንነግረው የሚያስፈልገን አውቆ ነው የሚሰጠን። እየሰማችሁ የምንፈልገውን ብቻ የሚያስፈልገን አውቆ ይሰጠናል። ደግሞ ወይሰምዐነ እለ እንበለ ኑፋቄ ዘንፄዎ፣ ሳንጠራጠር ከጠራ ነው በፍጹም ልባችን ከለመን ነው ይሰማናል። መጽሐፌ ነው የሚናገረው።
እሱ ይሰማናል። እሱ የመስማት ችግር የለበትም። እንኳን ተናግረን ሳንናገረውም ይሰማናል። ክፍተቱ ግን ያለው እውነተኛው እረኛ ክርስቶስ አምላካችን እየተናገረን እኛ ስለማንሰማው ነው። እኛ አንሰማው። ሳንናገር የሚሰማን አምላክ እሱ ሳይናገረን አይደለም፣ ተናግሮንም አንሰማው። እያስተማረን እየተቆጣ እንኳን አንመለስም። ከእርሱ ጋር ሕይወታችንን አናደርግም። በዚህ ሰዓት እንኳን እየቃተተ እየማቀቀ ሞት በደጃፉ ተሰልፎ በሬ ከአራጁ ጋር እየዋለ የማይረዳው አይምሮ ስለሌለው ለቦ ስለሌለው እኛ እንዲህ የሆነ ንስሐ ማንገባ ከሆነ አንዱ አንዱን የሚዘልፍ አንዱ አንዱን የሚነቅፍ አንዱ በአንዱ ላይ የሚነሳ እርስ በርሱ የሚበላላ ሲሆን ሰው ያኔ ነው እርስ በርሱ የሚጠፋፋው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 13 ላይ እርስ በርሳችሁ ስትበላሉና ስትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁዋል። አሁን ሌላ በሽታ መጥቶ የሚያጠፋን እንዳይመስለን እርስ በርስ ነው የምንጠፋፋው። አንዱ ባንዱ ላይ እያመፀ አንዱ ባንዱ ላይ እየተቃወመ አንዱ አንዱን ለመደገፍ ከፍ ለማድረግ ሰው ለመንቀፍና ለማዋረድ እንቅልፍ የሚያጣበት ዘመን ስለሆነ ነው። እንዲህ ሆኖ እግዚአብሔር ከቃል ይልቅ በተግባር ሲናገር የማንሰማው ከሆነ ማለት ነው መተን እንናገር ስንናገረው እንኳን እኛ ከጸሎታችን ጋር መታመን ከሌለ ጸሎት እንደምንቀበል ማናምን ከሆነ ነገ በቤተክርስቲያናችን አባቶቻችን ካህናት የልብሰ ተክህኖ ለብሰው ማይጠንታቸውን ይዘው ከተማውን በሙሉ ያጥናሉ። እየሰማችሁ ከነገ ወዲያ ህመሙ ይጠፋል አይጠፋም? ይህን ማናምን ከሆነ ችግር ነው ማለት ነው። እየተጠራጠርን የምንጓዝ ከሆነ እኛ ስንመጣ ወደዚህ የምንመጣበትን ዓላማ እንለየው እስኪ። እንደየሰው እምነት ነው መሰበክ ያለበት። ሰው እምነቱ ለዚህ ካልበቃ በድካሙ እየተጠራጠረ የሚኖር ከሆነ እንኳን በማርቆስ ወንጌል ምዕራፍ 16 ላይ ክርስቶስ አምላካችን ከማረጉ በፊት ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ ታምኑብኛላችሁ አላቸው። አዎ የሚያምኑት እነዚህ ምልክቶች ይከተሏቸዋል አለ። ያ ዓለሙ እንደሚለው በየአዳራሹ ሰው እንደሚጮህ ምልክት አይደለም የምንከተለው እኛ ከምልክት በላይ ስለሆነ ምልክት ነው የሚከተለው። ያመኑት እነዚህ ምልክቶች ይከተሏቸዋል አለና ከምልክቱ አንዱ የሚገድል ነገር እንኳ አይጎዳቸውም ይላል። እየሰማችሁ እስኪ የሚገድል ነገር እንኳ አይጎዳቸውም በሉ። በጣም በዚህ ተቃራኒ ደግሞ እኛ እንኳን የሚገድል ነገር አይጎዳንም ተብሎ ሊነገርልን ቀርቶ የሚያድነው ነገር እንኳን እየገደለን ነው። አላያችሁም? በእምነት ማጣት በጥርጣሬያችን መብዛት አተት የሚባል በሽታ መጥቶ ከ10 ዓመት አካባቢ የጸበል ቦታ ሲታሸግና ሲዘጋ ታስታውሳላችሁ? ታስታውሳላችሁ? የሚያምን እኮ የሚገድል ነገር አይጎዳም እንኳን የሚያድነው ነገር በሽታ ሊሆንበት ማለት ነው። እምነት በማጣታችን እሱ ላይ መታመናችን በመጉደሉ ምክንያት እንኳን የሚገድለው ነገር የሚያድነው ነገር እንኳን የበሽታ ምንጭ ሆኖ እስኪቃወምን ድረስ ነው የምንወድቀው። በአንድ ወቅት ሰዎች ሕመም የጸናበትን ጸላዔ ሰናያት ዲያብሎስ ልቡን ዙፋን ሰውነቱን ድንኳን አንደበቱን ልሳን አድርጎ የተቆጣጠረውን ሰው ፈውሱልን ብለው ወደ ደቀ መዛሙርቱ አመጧቸው። ደቀ መዛሙርቱ ያንን ጋኔን ለማውጣት ሲታገሉ አልቻሉም። ወደ ክርስቶስ አቀረቡት። በቃሉ ያንን ርኩስ መንፈስ ገሰጸው፣ ተለየው። ወደ ጌታችን ቀረቡና ጠየቁት። በይነምንት ስህነ አውጽኦቶ፣ እኛ ይሄንን ማውጣት ያቃተን ለምንድን ነው አሉት። እኛ ይህን በሽታ መቃወም ያቃተን ለምንድን ነው ብለን ብንጠይቀው እሱ እንዲህ ነው የሚመልስን፣ በእንተ ሕጸጸ ሃይማኖትክሙ፣ ስለ እምነታችሁ መጉደል ነው። ስለምንድን ነው? ለመብክሙ ሃይማኖት መጠነ ህጠተ ሰናፔ ወትብልዎ ለዝደብር ፍልስም ዘወካ ይፈልስ። የሰናፍጭ ቅንጣቷን ታክል እንኳን እምነት ኖሯችሁ ቢሆን ኖሮ ይህን ተራራ ከዚህ ተነስተ ወደዚያ ሂድ ብትሉት ይሄድላችኋል። አልቦ ዘይሳነክሙ፣ የሚሳናችሁ ነገር የለም አለ። እስኪ የሚሳነን ነገር የለም በሉ። ምንም የሚሳነው የሌለውን እግዚአብሔርን ስለምናምን በሱ ያመኑ ሰዎች የሚሳናቸው ነገር የለም። የያዝነው ምንም የሚሳነው የሌለውን እግዚአብሔርን ስለሆነ በአብርሃም ድንኳን ተገኝቶ በውኑ ለእግዚአብሔር የሚሳነው ነገር አለን እያለ ነው ለሳራ ራሱን የገለጠው እግዚአብሔር። በእመቤታችን ቅድስት ድንግል ማርያም በኩል ለማደር በቅዱስ ገብርኤል የመሰከረው በእመቤታችን ይኩነኒ በሚል ቃል ያጸናውና ያበሰረው ለእግዚአብሔር ምንም እንደሚሳነው ምንም እንደማይሳነው ምንም የሚሳነው እንደሌለ ነው። ለእግዚአብሔር የሚሳነው ነገር የለም። እኛ እግዚአብሔርን የምናምን ምእመናን የሚሳነን ነገር የለም። ምክንያቱም ሁሉን ነገር ለመቻል ኃይላችን እሱ ስለሆነ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። እስኪ ኃይልን በሚሰጠን በሉ። በክርስቶስ ሁሉን እንችላለን። አሁን አባት እስኪ ማይጠንት አድርጎ ጸሎት አድርጎ ምህላ ያዙ። ምናልባት እግዚአብሔር ሊያድን የሚችል ከሆነ የምትሉ ከሆነ ለዘአምን ኩሉ ይትካል፣
ለሚያምን ሁሉ ይቻለዋል። ቢቻል ትለኛለህ አለ ክርስቶስ። እየሰማችሁ ነው። ቢቻል ብላቴናን ፈውስልኝ የሚለው ሰው ነበር። ቢቻል ትለኛለህ፣ ለሚያምንም ሁሉ ይቻላል ይላል አምላካችን። ለሚያምን ሁሉ ይቻላል። እንኳን ሁሉን ለሚያስችለው ለክርስቶስ ቀርቶ በሱ አምነው እሱም ታምነው ለሚኖሩ ሰዎች ሁሉ ይቻላቸዋል። ለዚህ የጥርጥር አድማሳችን ሰፍቷል። ሰሞኑን ከሚነገረው አስደንጋጭና ለጆሮ ከሚከብድ ሕሊና ከማይቀበለው ንግግር መካከል እስኪ አንዱን ልንገራችሁ። ስትመጡ እንደ ቤተክርስቲያን ጥንቃቄ አድርጉ ይላል ሰው። እየሰማችሁ ነው። ጥሩ ነው፣ እውነት ነው። እንደየእምነታችን መጠን እንደተረዳንበትም አቅም ነው። በተጠራበት አጠራር ሁሉ እንዲኖር ነው መጽሐፍም የሚያዘው። ያላሳደግነውን ያላበለጸግነውን ሰው እያጠራጠን ግድ የለም ተጠጋግተህ ተቀመጥ ቢሉት ምንም ከሌለበት ስፍራ በሽታ እንደሆነ ነው የሚሄደው፣ ፈውስ ከሚሰጥበትን ቦታ ጭምር። አሁን ተመልከቱ። ግንብ እንዳትስሙ፣ በር እንዳትሳለሙ፣ የካህን መስቀል ተጠግታችሁ እንዳትስሙ፣ እንደ ወንጌል እንኳን እንዳትሳለሙ፣ ጸበል እንኳን እንዳትጠጡ እያሉ የሚናገሩ ሰዎች አሉ። አልሰማችሁ? እነዚህ የሚገድለው ነገር አይጎዳቸውም ከተባለው ይልቅ የሚያድነው ነገር ህመምና በሽታ እየሆነባቸው የሚኖሩ ብዙ የሚጠራጠሩ ሰዎች አሉ። ይሄን ማለት በነገራችሁ ላይ ግንብ ተሳልማችሁ ታውቃላችሁ? ስትመጡ በር ተሳልማችሁ ታውቃላችሁ? ታውቃላችሁ እንዴ? ኧረ አናውቅም። እኛ በርና የምንስመው ግንብ የለንም። እየሰማችሁ ነው። የብረት በር የምንስመው የለንም። በር እንዳስሙ ካሏችሁ እኛ በር ስመን አናውቅም። በሩ ግንብ እንዳትሳለሙ ካሏችሁ ግንብ ተሳልመን አናውቅም። የካህን መስቀል ብረት ምናምን ተብሎ የሚነገር አይደለም። እየሰማችሁ ነው አይደል? ይሄ የምንሳለመው በር የምንስመው ግንብ በሙሉ ሕንፃ ቤተ መቅደሱ የክርስቶስ አካል ነው። የምንተሻሸው የክርስቶስን አካል ነው። አጸዱ አምዱ በሙሉ ተሻሽተን ስንነሳ በትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ በለምጽ ተመትቶ ኦዚያን ንጉሥ ተቀስፎ እግዚአብሔርን ወደ ቤተ መቅደስ ገብቶ አየ። ወአመሞተ ኦዚያን ንጉሥ፣ ኦዚያን ንጉሥ እንደሞተ በሞተ በዓመቱ ሬቅዎ ለእግዚአብሔርን ዘይነበር ዲበ መንበሩ ነዋህ፣ ከፍ ባለው በክብሩ ዙፋን ላይ ተቀምጦ እግዚአብሔርን አየሁታል። የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። የልብሱ ዘርፍ ምኑን ሞልቶት ነበር? ስለዚህ እኛ የምንተሻሸውና የምንስመው የልብሱን ዘርፍ ነው። በቤተክርስቲያናችን ምስጢር የቤተ ክርስቲያናችን የቅጥሩ አምድ የዮሴፍና ኒቆዲሞስ ምሳሌ ነው። የከበረ ስጋውን የገነዙ ማለት ነው። ይሄ ሁሉ የእሱን ልብሱ ነው፣ የእሱ ሽፋኑ፣ የአማኑኤል ቀሚሱን የአምላካችን ልብሱን ነው የምንተሻሸው። ብዙዎች የለመኑትን ነው ዛሬ የምንስመው። በማቴዎስ ወንጌል ምዕራፍ 14 ቁጥር 36 ላይ ብዙዎች የክርስቶስን የልብሱን ዘርፍ ሊዳስሱት ይለምኑ ነበር ይላል። የዳሰሱት ሁሉ ዳኑ ይላል መጽሐፍ። የዳሰሱት ሁሉ ምን አሉ? ምን አሉ አልኳቸው? በቃ የምንተሻሸው አጥር ቅጥሩ በሙሉ የአምላካችን ልብሱ የአማኑኤል ቀሚሱን ነው። አካሉ ሕንፃ ቤተ መቅደሱን ተሻሽተን ስንነሳ ከዚህ የምናገኘው ኃይል አለ፣ ከዚህ የምናገኘው በረከት አለ፣ ከዚህ የምናገኘው ክብር አለ። መጽሐፍ ከልብሱ የሚገኘው ኃይል በረከትና ክብር ነው ይላል። 12 ዓመት ጀምሮ ደም ይፈሳት የነበረች ሴት የልብሱን ዘርፍ ብዳስስ እድናለሁ አለች። ዳሰሰች፣ ከዚያ ደሟ ቆመ። ክርስቶስ ዞሮ ከእኔ አንድ ኃይል ወጥቷል አለ። ቀሚሱ ላይ ኃይል አለ። ልበ አምላክ ቅዱስ ዳዊት እግዚአብሔር ነገሰ አለና ክብርን ለበሰ አለ። ምንን ለበሰ? የእሱን ልብሱ ክብሩ ነው። ከዚህ ስፍራ ላይ መጠን ስንተሻሽ ክብርን ነው የምንጎናጽፈው። ቅዱስ ዳዊት ከቤትህ በረከት እንጠግባለን አለ። የልብሱ ዘርፍ ላይ በረከት ኃይልና ክብርን ያለው የምንተሻሸው ምድራዊውን ረቂቅ ተሐዋሲ ቫይረስ እንዳይመስላችሁ። ከዚህ የረቀቀውን አይነ ስጋችን አጥርቶ ከማየት ካልፈዘዘ፣ አይነ ልቦናችን አስተውሎ ከመረዳት ካልደነዘዘ በስተቀር ግንብና በር ስማለሁ ብሎ የሚመጣ ሰው የለም። የምንስመው ረቂቁን ነው። በረቂቁ አይናችን ማየት ካቃተን ምድራዊ የሆነ አይምሯችን ሀሳባችን የሚመለከት ከሆነ ደካማነት ነው። ይሄ ማለት ያልበረታና ያልጸናውን ሰው ገፋፍቶ ለበሽታ መዳረግ እንዳይሆን የኛ እምነታችን መጎልበት አለበት። ከጸሎታችን ጋር ትምክት ያስፈልጋል። ከጸሎታችን ጋር ከምንመጣው እምነታችን ጋር ስንጸልይ እንደምንቀበለው ማመን። አላያችሁም? የሳሙኤል እናት ሐና በደብተራ ኦሪት ደጃፍ ስታለቅስ ካህኑ እረኛው ኤሊ መጣና ምንድነው የምታለቅሽው ስለምን ነው አላት። ልጅ የለኝም አለ። ጸሎትሽን እግዚአብሔር ይስማሽ አላት። ከዚህ በኋላ በፊቷ ላይ ሐዘን በዓይኗም ላይ እንባ አልታየም ይላል መጽሐፍ። አይገርማችሁም? ባሏን ሳታገኝ እንዳረገዘች አውቃ ነው የተመለሰችው። መሃኗ አንድ ልጅ ወልዳ የ7 ያልተቆጠረላት ሳሙኤል። እየለመንን ስንነሳ እረኞቹ በሚሰጡን የምዕዳን ቃል አባታዊ ቡራኬ በመስቀላቸው አንጻር መልስ እንዳገኘን ማመን ነው የሚጠበቅብን። እየለመንን ነው የምንቀበለው። ለዚህ በምሳሌ ይነገራል። ዝናብ ባልነበረበት የሰማይ መስኮት በተዘጋበት ዘመን ቤተክርስቲያን ምህላ ሊደረግ ህዝቡን በሙሉ አባቶቻችን ሲጠሩ አንድ የተጻለ ጥላ ይዛ መጣች ይባላል። ሰው በሙሉ ገፋት። እንዴት ያለ ድፍረት ነው አንቺ!
አሁን እኛ ዝናብ በምንለምንበት ጊዜ ለፀሐዩ እንደገና ደግሞ ጥላ ይዘሽ የምትመጪው አሏት። አልተረዳችሁም አለቻቸው። ምንድን ነው የምንለምነው? ዝናብ እንዲሰጠን አይደል? አዎ ስለሚሰጠን ጥላ ያስፈልጋል አለች። ምን ላይ ያደረጉ ዝናብ ሲዘንብ ሁሉ ሲበሰብስ እሷ ብቻ ተጠለለች ተብሎ ይነገርላታል። እንዲህ ነው ማድረግ ያለብን። እየዳን እንደሆነ እያመን ማይጠንቱን ካልተቀበል ነው እግዚአብሔር እየፈወሰን እንደሆነ አምነን ጸሎት ማናደርስ ከሆነ እንኳን ፈውስ የሚያሰጠው ጸሎት ፈውስ የሚያሰጠው ማይጠንት ሌላ በሽታ ነው የሚፈትነን። ስለዚህ ነው እያወቁ እንደ እምነታቸው መጠን እግዚአብሔርን ተረድተው በሚሰሙት ቃል መኖር ካልተቻላቸው የሚጠቅመን ሳይሆን የሚጎዳ ነው የሚሆነው። ቅዱስ ጳውሎስ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ከክሩ ከጸሎታችን ጋር ዘይት ትውክልት ያስፈልጋል። ያ ብቻም አይደለም፣ ፍቅር ከተስፋ ጋር ያስፈልጋል። በፍቅር አንድነት የምንኖር የምንተሳሰብ ሁላችንም የፍቅሩን ዋጋ አምላካችን በሰማይ መንግስት እንደሚሰጠን ማመን ይጠበቅብናል። ለሌላው ከመራራት ለሌላው ከማዘን ጋራ ደግሞ ትዕግስት ያስፈልጋል። ምጽዋትን ከትዕግስት ጋር ክርና ዘይት ይላል ትርጓሜያችን። ምጽዋትን ከትዕግስት ጋር ስንመጸውትና ስንራራ ዛሬ እንኳን ምጽዋት ያለ እስከማይመስል ድረስ መጽሐፍ እኮ ሲናገር የኢትዮጵያ ድንኳኖች ሲጨናነቁ አየሁ ይላል መጽሐፍ። ድንኳን ማለት እንግዳ መቀበያ ስፍራ ነው። የኢትዮጵያ ድንኳን ማለት ኢትዮጵያውያን እንግዳ በመቀበል የታወቁ ናቸው። ቅዱስ ዳዊት እንዲያውም ይህን ሲመሰክር ምን ይላል? ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ይላል። ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? ግሮ ትዘረጋለች ቢል ተሰፍህ ይል ነበር። ታበጽሕ ማለት ታደርሷለች፣ እጆቿን ወደ እግዚአብሔር ታደርሳለች። እጆቿን ወደ እግዚአብሔር ትዘረጋዋለች ማለት ይሄ እጅን ወደ እግዚአብሔር ማድረስ። እግዚአብሔር የት አለ ያላችሁ ግን በምጽአት ትምህርት እኮ ያለው እንደዚህ ነው። ከነዚህ ከታናናሾቹ ለአንዱ ካላደረጋችሁ ለእኔ አላደረጋችሁትም ማለት ስለ ድሃ ችግረኛውን መርዳት እስከ መቼ ያላችሁ እንደሆነ በትዕግስት እሱ ዋጋ እስኪሰጠን ድረስ። ስለዚህ በምጽአቱ ትምህርት ወዛዝለፈ ትዕግስቶ ውእቱ ይድህን፣ ትዕግስትን ያዘወተረ እሱ ይድናል። እስከ መጨረሻው የሚጸና ይድናል። እስከ መቼ የሚጸና? ስንሰጥ፣ ስንመጸውት፣ ስንረዳ። እስመ ምጽዋት እሰ ምህረት ይእቲ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምጽዋት የሚላት ምህረትን ነው ይላል። በምጽዋታችን ምግባችንን በከርሰ ርሑባን፣ መጠጣችንን በጉሬ ጽሙዓን፣ ልብሳችንን በዘባነ ሩቃን፣ ለሌላው ቆርሶ ማጉረስ ቀዶ ማለበስን መልመድ። ያ ብቻ አይደለም። ሰሞኑን ግን ከዚህ የተቃረነ ነገር ነው እኛ የምናደርገው። አላያችሁ? የመጣውን በሽታ ለመከላከል የንጽህና መጠበቂያ ዕቃ ያስፈልጋል ሲባል ሰው ተሰልፎ ይገዛል። ሲገዛ ሳሙና ስጠኝ ይላል። ለምሳሌ ስንት ሲባል 5 ሳሙና ይላል። አረ ያለኝ 3 ብቻ ነው። ከኋላ ደግሞ ሰዋል አይ ለኔም አንድ ስጠኝ፣ በቃ ለሶስታችን አካፍለ ሲባል አይ እኔ 3ቱም ያስፈልገኛል ይላል። ፊት ለፊት ያለው ሰው ለማ ሲባል አንዱ ለኔ ነው፣ አንዱ ደግሞ ለኔ ነው፣ አንደኛው ግን የኔ ነው ይላል። የሰማችሁ? 3ቱም ለማን ነው? ለራሱ። እኔ ልለፍ እሱ ይትረፍ የማይል ማለት። እኛ የእኛን ቤት ስንሰራ እግዚአብሔር እኛን ይረሳናል። እኛ የሌላውን ቤት ብንሰራ ኖሮ እግዚአብሔር የእኛን ቤት ይሰራል። ለድሃ ለችግረኛው ስነት እንዲህ ነው ማለት የነበረበት። 3 ነው ያለው በቃ አምጣ በል፣ አንተ አንዱን ውሰድ፣ አንተ አንዱን ውሰድ፣ ተቸግሮት የመጣ ሰው ካለ አንዱን ይውሰድ ብለን ከፍለን ነበር መሄድ የሚጠበቅብን። እኛ ያኔ የሌላውን ንጽህና ጽዳት ስንጠብቅ እግዚአብሔር የእኛን ሕይወት አጥር ቅጥሮ ሆኖ ይጠብቃል። በቀን እረኝነት፣ በሌሊት ዘበኝነት በድካማችን ሁሉ እያገዘ ከውድቀታችን እያነሳ በተስፋ መቁረጥ መካከል እግዚአብሔር አምላክ የምስራችሁን በደጅ እያስጠበቀ ሐሳብ ፈቃዳችን የሚፈጽምልን እንደሆነ አምነን በእርሱ ላይ ልንታመን ያስፈልጋል። ስለዚህ ነው ከዚህ ጋራ እግዚአብሔርን ደስ የምናሰኝበትን ትዕግስቱን ገንዘብ ማድረግ የለም። በደህናው ጊዜ ነው እንጂ በዚህ ዘመንማ የለም ለራስ ነው ብሎ የሚያስብ ሰው ካለ ይሄ ደካማ ሰው ነው። ምጽዋቱን ከትዕግስት ጋር ያልያዘ ሰው ማለት ነው። ክር አለው እመጸውታለሁ የሚል የሚመጸውተው ግን እስከማይጎልበት ራሱን እስከማያጣ ጭምር ብቻ ሲሆን የለም እኛ እንለፍ ሌላው ግን ይትረፍ እስከሚል ድረስ ነው ምጽዋትን ገንዘብ ማድረግ ያለብን። ይሄ ጊዜ ለሌላው ማሰብን የበለጠ የምናበረታበት ጊዜ ነው። እግዚአብሔር ለእኛ የሚያስበው አብልጠን ለሌላው ስናስብ ነው። ስጦታችንን ሳይሆን ሰጪውን ማሰብ። አብርሃም ልጁን ሳይሆን እግዚአብሔርን አሰበ። በዚህ ዘመን ወንድ ልጁን ሴት ልጁን የሚወድ ለኔ ሊሆን አይገባም እንደተባለ፣ እናት አባቱን የሚወድ ለኔ ሊሆን አይገባም እንደተባለ የራሱን ሕዋሳት እየጠበቀ ለራሱ ጤንነት እየተጨነቀ ሰው የሚያድርበት ሳይሆን የበለጠ እግዚአብሔር የሚያድርባቸውን በእግዚአብሔር ስም ወደኛ የሚመጡትን ሰዎች ደግሞ አብልጠን ልንረዳ፣ ልንደግፍ፣ ልናግዝ የሚገባበት ጊዜ ነው። ስለዚህ መረዳዳቱን ማብዛት፣ መደጋገፉን ማጽናት፣ ይህንን ጊዜ ልንወጣ የምንችለው በዚህ ጉልበት ብቻ ነው። ምክንያቱም የመጣው ችግር እንደ ጤናው ምርምር 3ኛውን ዓለም በጣም የሚጎዳ ነው። ምክንያቱም የሃይጂን እና ሳኒቴሽን ጉድለት በሽታ ነው። ንጽህናና ጽዳት ካለመጠበቅ የተነሳ በቀላሉ ሊስፋፋ የሚችል በሽታ ነው።
የሚገርማችሁ ግን በኢኮኖሚ የበለጸጉትን በምርምር እጅግ የመጠቁትን ጭንቀት እንጂ ንጽህና ማጣት የማይገላቸውን ህዝቦች ነው እንቅልፍ እያሳጣ ያለው። አላያችሁም? በኢኮኖሚ ፉክክር ጫፍና ጫፍ መሬትን ወጥረው የሚያሰቃዩት ቻይናና አሜሪካን ነው በጣም እያማታቸው ያለው። ቢሆን የበሽታው ምንጭም የበሽታው መንሰራፋትና ብዙዎችን ማጥፋት መገኛው መሆን ያለበት ይሄ የደከመው ንጽህናውን የማይጠብቀው የተባለው ሶስተኛውን ዓለም ነበር። አሁንም በእምነት ጽናት ይሄንን ማድረግ ካቃተን ካልበረታን ከደከምን ደግሞ ከነሱ በላይ ነው የሚጎዳን። እኛ ዝም ብለን እኛማ ምንም አንሆንም የምንልበት ዘመን ላይ አይደለንም ያለ ነው። ከእምነታችን ጋር መታመን አብሮ ሊኖር ያስፈልጋል። ከምጽዋታችን ጋር ትዕግስት መኖር አለበት። አንዱ አንዱን መደገፍ፣ አንዱ አንዱን ማሰብ አለበት። እማንረዳዳ፣ እማንደጋገፍ፣ እማንተሳሰብ ከሆነ በድክመታችን፣ በኑፋቂያችን፣ በጥርጥራችን አብልጦ የሚጎዳን እንዲያውም ከዓለም ይልቅ እኛን ነው። አባቶቻችን ያጥናሉ ሲባል ያጥናሉን እንደሰማን እግዚአብሔር ፈውሶናል በሚል ደስታ መመለስ ካቃተን ያኔ ደካሞች ነን። አባቶቻችን ምህላ ያደርሳሉ ሲባል እስኪ ምህላውን አድርሰን ደግሞ እንሞክረው የምንል ሰዎች መሆን የለብንም። ሰው ሲታመም እኮ ቆይ ጥቂት ሰሞን ደግሞ ጸበል ልሞክርና ካልተሻለኝ ሐኪም ያየኛል ይላል። ጸበል ደግሞ የሚሞከር አይደለም። እየሰማችሁ ነው? ያኔ ነው ሞትኛን መጥቶ የሚሞካከረን። በጣም ትልቁ ችግር እኮ ጸበል ልሞክር ከዛ እንሞክራለን። ጸበል የሚሞከር ሳይሆን የሚታመኑበት ነገር ስለሆነ አይጠጋንም። ከዛ ሐኪም እንሄድና ደግሞ አይ ከአቅሜ በላይ ነው ሲል የመጨረሻው ተስፋችን አልጋችንን ይዘን ጸበል ደጃፍ መውደቅ ነው የሚሆነው። አላያችሁም? ዓለሙ ሲራቀቅ በቸልታ ሲኖር እግዚአብሔርን አላውቅም ሲል ያለንን ሁሉ ሞክረናል፣ ጥረናል፣ እኛ ደክመናል። ምንም ግን ልናደርግ አንቻልንም። አንድ ተስፋ ያለን ከላይ ብቻ ነው እስኪሉ እስኪመሰክሩ ደረሱ። እግዚአብሔር አፍ ከፍቶ ብቻ ፊት ጸፍቶም ያናግራል። እንዲህ አድርጎ በሚሰብክበት እንዲህ አድርጎ በሚያስተምርበት በዚህ ዘመን አብልጠን ወደ እግዚአብሔር ማንጠጋ ከሆነ አራቱን አይተናል። እንደው አለፍ አለፍ እያልን ነው። ክር ያልነው እምነትን ነው። ዘይት ያልነው ምግባርን ነው። ክር ያልነው ፍቅርን ነው። ዘይት ያልነው ተስፋን ነው። ፍቅር ያልነው ክር ያልነው ምጽዋትን ነው። ዘይት ያልነው ደግሞ ከምጽዋት ጋር አብሮ ትዕግስትን ነው። ክር ያልነው ጸሎትን ነው። ዘይት ያልነው አብሮ ከጸሎት ጋር ያለ ትውክልት መታመን ነው። የመጨረሻው ክር የምንለው አፋዊ ንጽህና፣ ውጫዊ ንጽህና ነው። ዘይት የሚባለው ውሳጣዊ ንጽህና ነው። ከውጫዊ ንጽህና ጋር ውስጣዊ ንጽህና አብሮ ይኖራል። ዛሬ ሰውነትን በማጠብ ልብስን በማጠብ ገላን በመታጠብ ብቻ የምንከላከለው ህመም የመጣ እንዳይመስለን። ለእኛ በአኗኗራችን ጠባይ የረቂቁን ተሐዋሲ የስርጭት መንገድ እንኳን በአግባቡ የተረዳንበት ዘመን ላይ አይደለንም ያለ ነው። እኛ በጣም በየጊዜው ታጠቡ የሚለውን ነገር ብቻ እየሰማን ምንም ሳንነካና ምንም ሳይነካንም የምንታጠብበት በዚህ ጊዜ የበለጠ ለበሽታ የምንጋለጥበት ነው። ህመሙና በሽታው ከመጨነቅ ከስጋት ተስፋ ከመቁረጥ ይልቅ የበለጠ ጥንቃቄን ይፈልጋል። ጥንቃቄው አፋዊን ከውሳጣዊ ንጽህና ጋር ማሰናዳት፣ የበለጠ ደግሞ ስንዱ ሆኖ ራስን ማቀብ ይጠይቃል። በቤተክርስቲያናችን ትምህርት ውጫዊ ውስጣዊ ንጽህና ያስፈልጋል። ለዚህ ነው ሊቁ መምህራችን አባ ሕርያቆስ በቅዳሴ ማርያም ነፍስን በሚያሻግር ሀዳፌ ነፍስ ጸሎቱ ላይ ይንሰርገው እንከ ትዕቢተ ወትዕቢተ፣ ትዕቢትና መታጀርን ጌታ እናድርግ። ትዕቢትና መታጀር እንተ ታለብስ ሞተ ወታወርድ ሲኦለ፣ ሞትን የምታለብስ ወደ ሲኦል የምታወርድ ናት። ናጥሪ እንከ ትህትና ምስለ ንጽህና፣ ትህትናን ከንጽህና ጋራ ጌጥ ገንዘብ እናድርግ። ንጽህና ስላችሁ አፋዊ ንጽህና ብቻ እንዳይመስላችሁ፣ ገላን እንደመታጠብ ልብስን እንደማጠብ ያለ ብቻ እንዳይመስላችሁ። አኮ ንጽሐ ሥጋ ባሕቲቱ፣ የሥጋ ንጽህናን ብቻ አይደለም ማለት። እስመ ባንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ። ነቢያቱ ውስጥ መንፈሳቸውን ንጹህ ስላደረጉ እግዚአብሔርን አይተዋል፣ ፊት ለፊት ተነጋግረዋል አለ። አሁን የሚያስፈልገው ውጫዊ ንጽህና ያስፈልጋል። ከውጫዊ ንጽህና ጋር ውስጣዊ ንጽህና ያስፈልጋል። ውጫዊ ንጽህናው ክራችን ነው። እግዚአብሔር ንጹሕ ባህሪ ነው። ንጹህ ነገር ይፈልጋል። ስንቀርብ ስንመጣ ንጹህ መሆን አለብን። ይሄ አሁን በሽታው ስለመጣ የሚሰበካል። ሁሌ ንጹሐን ሆነን ወደ እግዚአብሔር መቅረብ አለብን። ምክንያቱም ቅዱስ ለሆነ ሕዝብ ንጹህ ለሆነ ወገን ማደሪያ ትሆን ዘንድ የጠራሃት ነው ተብሎ ቤተክርስቲያን ክብሯ የተነገረላት። ለንጹህ ወገን ማደሪያ ናት ቤተክርስቲያን። የማን ማደሪያ ናት? በውስጥ በአፋ ንጽህና ያላቸው እንጂ የተዳደፉ ሰዎች መቅረቢያ አይደለችም ቤተክርስቲያን። አፋዊ ንጽህና ያስፈልጋል። አፋዊ ንጽህና ግን ብቻ አይደለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጨረሻው ግን እግዚአብሔርን ማየት ነው። በመጽሐፈ መነኮሳት አረጋዊ መንፈሳዊ ላይ ወበኀቤከ ያዕርፍ ነጽሮተ ኩሉ ነባብያን፣ የሥጋ ለባሹ ዓይን ሁሉ አንተን በማየት እይታው ይደመደማል ይላል።
ሁሉ ፍጥረት የሚያርፈው መጨረሻ እግዚአብሔርን አይቶ ነው። የመጨረሻው የክብራችን መገለጫ 10ኛው ማዕረግ ነጽሮተ ስሉስ ቅዱስ ነው። ሥላሴን ወደ ማየት፣ እግዚአብሔርን ወደ መመልከት። እግዚአብሔርን ማየት የሚቻለው ውጫችንን ስናጸዳ፣ ደጋግመን እጃችንን ስንታጠብ አይደለም። ውስጣችን እንታጠብ። ውጭን ከመታጠብ ንጽህናን ከመጠበቅ ጋር ውሳጣዊ ንጽህናዎቻችን ይጠበቁ። በውጭው ንጽህናውን የጠበቀው በንጽህና እንከን የሌለበት የሰለጠነ የበለጸገው ዓለም ለመርገጥ እንኳን የምትራቀቁት መሬትና አስፋልትን ያላቸው በብልጽግናቸው በርቃቄው ማለት ነው። እኛ ግን ሁሉ ነገራችን የተቆሸሸና የተዳደፈ የሚመስል ነው። ከዚያ ጋር ውጫዊ ንጽህና ብቻ አይደለም። በዚህ ዘመን በተለይ እግዚአብሔር ምሕረቱን ደጅ ለመጥናት ይቅርታውንና አባታዊ ርኅራኄውን ለመማፀን ከውጫዊ ንጽህና ጋር ውሳጣዊ ንጽህና ያስፈልጋል። ውስጥን ንጹህ ማድረግ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ብፁዓን ንጹሐን ልብ እስመ እሙንቱ ይሬው ለእግዚአብሔር፣ ልበ ንጹሐን ብፁዓን ናቸው እነሱ እግዚአብሔር ያዩታልና ብሎ መጽሐፍ ይናገራል። እግዚአብሔር የሚታየው በልብ ንጽህና ነው። እግዚአብሔርን ያዩ ሰዎች እግዚአብሔር ያያቸው ሰዎች ናቸው። አውቃቸዋለሁ ብሎ ደጃፉ ሳይዘጋ ወደ ቤቱ የሰበሰባቸው እነሱ ናቸው። ውሳጣዊ ንጽህና የሌላቸው እግዚአብሔርን ማየት በእግዚአብሔር መታየት ያልቻሉ ሰዎች በር ይዘጋባቸውና አማን አማን እብለክሙ እያምረክሙ እናንተ እውነት እውነት እላችኋለሁ እኔ እኮ አላውቃችሁም ይላቸዋል። ውሳጣዊ ንጽህናን ገንዘብ ያደረጉ በእሱ ታይተው እሱን አይተው የከበሩ ናቸውና ከዚህ የተነሳ መብራታቸውን አብርተው ያልጠፋባቸው በጊዜ ሙሽራውን አጅበው ወደ ሰርጉ አዳራሽ ይገባሉ። ይሄ ጊዜ ሌሊት ነው። ስለ ጨለመ ብቻ ሌሊት አይደለም። በቀቢጸ ተስፋ ለምንኖር የጣር መጀመሪያ ተብሎ የምጽአቱ ዜና የሚነገርበት ወቅት ላይ ያለ ነው። የጦርነቱን ወሬ ተሰማላችሁ እንደተባለ የምንሰማው ወሬ ይሄ ነው። አንዱ በአንዱ ላይ የተነሳበት ዘመን የከፋበት ራሳችን ደግፈን ማቆም የተሳነበት የከፋ ዘመን ነው። በዚህ ጊዜ ኖላዊ ዘመዓልት የቀን እረኛው ብቻ ሳይሆን በሌሊትም ዘበኛ ተብሎ የተነገረለት ትጉህ እረኛችን ክርስቶስ አምላካችን ሌሊት ሲመጣ እሱን አጅበን ለመግባት እምነትን ከምግባር እንደ ነፍስና ስጋ አስማምተን ነቅተን ልንጠብቀው ያስፈልጋል። ስጋችንን ለነፍሳችን ነፍሳችን ለፈጣሪያችን አሳድረን ሲመጣ አላውቃችሁም ሳይሆን አውቃችኋለሁ ብሎ ደጃፉን ሳይዘጋ በምሕረቱ ቀድሞ ከሚገቡት ጋር እንዲደምረን ቅዱስ ፈቃዱ ይሁንልን። በበትረ መዓቱ የተቆጣን አምላካችን በሀብለ ምሕረቱ ይቅርታውን ይላክልን። የአባቶቻችን ልመናና ጸሎት ተመልክቶ ጽኑ የሆነውን ምህላ፣ ጽኑ የሆነውን አስተምቆት፣ ጽኑ የሆነውን እርሱን ደጅ መጥናት አይቶ በዘመነ ምሕረት በዓመተ ምሕረት እግዚአብሔር አምላክ መሐሪነቱን የሚያሳይ ደግ ፈጣሪያችን ነውና ደብረ ምሕረት ባሕረ ትዕግሥት ብለን እንድናመሰግነው የፍቅር እጆቹን ይላክልን። በምሕረት ዓይኖቹ ይመልከተን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በእምነት ሆነን በታቦት በመስቀሉ መንፈሳዊ የሆነውን ፈውስና በረከት በእምነቱ በጠበሉ ተቀብለን ክብሩን እንድንወርስ ከቤቱ አያናውፀን።